ወንድማችን ዘላለም የማየ ልጅ ብቻ አይደለም፣ ዘላለም የሁላችንም ልጅ ነው። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ መጨመርንለት ነበር። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ መጨመርንለት ነበር። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ መጨመርንለት ነበር። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። ኦርቶዶክሳውያን ዘምሩላችሁ። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ፍቅር ከሰው ልጆች ቀዝቅዞ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ መውደዱ የሽንገላ ሆነ መውደዱ የሽንገላ ሆነ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ሆኖበት ክብሩ በነውሩ ተጣሰ የፍቅር ድንበሩ ደርቦ የማይሞቀው ሆነ ደስታው ከእጁ ላይ ተነነ ደስታው ከእጁ ላይ ተነነ አድነኝ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው አድነኝ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ትንኝን ያጠራል ከሰው ላይ የራሱን ምሰሶን ሳያይ ይሆናል የወንድሙ ፈራጅ ተይዞ በእግዚአብሔር እጅ ተይዞ በእግዚአብሔር እጅ አድነኝ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ፍቅር ከሰው ልጆች ቀዝቅዞ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ መውደዱ የሽንገላ ሆነ መውደዱ የሽንገላ ሆነ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው
እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼም አታልቅሱ በቃኝ ወዳጅ ዘመዶቼም አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ሲሁላችሁም ዘምሩ ማርያም ሐዘነ ልቡና ታቀልል ድምፃችሁ ሰማ ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል በመከራ ቀንም መሸሸጊያ ነው እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ከተሰጠው ተስፋ አንዳች ሳይጎልበት እንደ ምድር አሸዋ ዘሩን አበዛለት እንደ ምድር አሸዋ ዘሩን አበዛለት ከፍ ድምፃችሁን እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው
እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው እባብ ሰላሜን ነሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በሐዘን በችግር በመከራ ጊዜ ጭንቄን የሚያርቅ ነው የነፍሴን ትካዜ። የቀደመው እባብ ሰላሜን ቢነሳኝ። እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ዝማሬያችንን ይቀበልልን፣ የሐዘን መጨረሻ ያድርግልን። ክብር ሁሉ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን፣ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሞ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም
የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርሳልነው አጥነዋል። ለነገ ይህን ክብር ስናይ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። የሰማነውን በልቦናችን ያሳድርብን። እግዚአብሔር አምላካችን ከዳግም ሐሰት ይሰውረን። ነፍሰ ሆነ ወልደ ሰማዕት ሀገረ ሕይወትን መንግሥተ ሰማያትን ያውርስልን። የቸርነቱ ስራቸው
አዎ ሰዓቱ በጣም ስለመሸ በሰላም ቀብሩ እንዲከናወን ምኞት ስላለኝ እኛ ሀዘናችንን ትተናል። በጣም ተደስተናል። እጅግ በጣም የቤተ ክርስቲያኒቱን ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ድሲ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግለት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋራ እኔም ደርሶኛል። አብረን ተያይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም እመቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ በሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ነው። ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼም በሚገባ አገልግሎት ፈጽማቸዋል። የአገልግሎታቸውን ዋጋ እግዚአብሔር ይክፈላቸው። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን፣ ለቤተ ክርስቲያናችን ይተካላት። ከዳግም ሐዘን ይሰውረን፣ መዓቱን በምሕረት ቁጣውን በትዕግስት ይመልስልን። አቡነ ዘበሰማያት
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል፣ አቤቱ ለፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ። ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጠ ከልጅነት እስከ እውቀት የሰራቸውትን ኃጢአታቸውን ያስተሰርይላቸው። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐሌዮ በነቢብ በገቢር ተሰራውን ማይሰራ ኃጢአት እግዚአብሔር
ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግሥቱ ክብር ቢያበቃን ሥራችን ምስጋና ነው። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ይህ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊ ቅዱስ ማቴዎስ እንደጻፈው ምዕራፍ 5 ቁጥር 1 ጀምሮ ወሶበሬ ብዙኃነ አሕዛብ አርደው ሰደብ ወነበረ በቀርሐ ቢሁ አርዳዩ። ብዙ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። አውቀው ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ ደስ ይላቸዋልና። የዋሃን ብፁዓን ናቸው፣ እነርሱም ምድርን ይወርሳሉና። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ እነርሱም ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱ ያሩላቸዋልና። ልባቸውን ጽኑ የሞላቸው ብፁዓን ናቸው፣ እነርሱ እግዚአብሔር ያዩታልና። እርቅ የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ቢያሳድባችሁ ቢያሽሟጥጧችሁ ስለ እኔም እየዋሹ ክፉ ነገር ቢናገሩባችሁ ብፁዓን ናችሁ፣ ደስ ይበላችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ አስቀድመው የነበሩ ነቢያትንም እንዲሁ አሳድዷቸው ነበርና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ናም በቃለ ቅዱስ ወንጌል Get out,
ነፍሰሁነ ወለሰማይ ነፍሰሁነ ወለሰማይ Hare